ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሸር ለማድረግ የተከፈተ ሚዲያ ነው። ከዚህ በፊት በሰራሁት ቪዲዮ ላይ ሁ ጆቭ ዳታ ሴት እንደ አውሮፓውያን አቆጣጠር ከ1966 እስከ 2023 በ177 የዓለም ሀገሮች መንግስታት የካቢኔ ዝርዝርና ክሮስ ሴክሽናል ዳታ ዳውንሎድ አድርገን የምንጠቀምበትን ቪዲዮ ሰርቼ በቀጣይ በአር ስቱዲዮ አናላይሲስ እንደምሰራላችሁ በገለጽኩት መሰረት በዛሬው ቪዲዮ ሁ ጆቭ ዳታ ሴት ተጠቅመን በአር ስቱዲዮ እንደ አውሮፓውያን አቆጣጠር ከ1966 ጀምሮ የሀገራችን ኢትዮጵያ መረጃ ኢትዮጵያን ገቨርንመንትስ ካቢኔት ሳይዝ ኤንድ ፊሜል ሚኒስተር ቤዝድ ኦን ታይም ሲሪስ ለጥናትና ምርምር እንዴት እንደሚሰራ አሳያቸዋለሁኝ። ቀጥለን በአር ስቱዲዮ ታይም ትሬድ ፕሎትስን ተጠቅመን የኢትዮጵያና የኬንያ ካቢኔት ሳይዝ እና ጀንደር ኮምፖዚሽን ኮምፓሪዥን እንሰራለን። እንዲሁም የኢትዮጵያና የዩናይትድ ስቴትስ ኦፍ አሜሪካን ካቢኔት ሳይዝ እና ጀንደር ኮምፖዚሽን ኮምፓሪዥን እንሰራለን። በጣም ጠቃሚና አስተማሪ ቪዲዮ ነው። እንድትከታተሉ ትጋብዛለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች ማድረስ ነው። በመጀመሪያ የአር ስቱዲዮ ሶፍትዌር በኮምፒውተራችን ልንጭን ይገባል። አር ስቱዲዮ ሶፍትዌር ከሌለን ከዚህ በፊት የሰራኋቸውን ቪዲዮዎችን በማየት አር ስቱዲዮ ሶፍትዌርን በኮምፒውተራችሁ ላይ ትጭናላችሁ። ስለዚህ ኦፕን አር ስቱዲዮ። አር ስቱዲዮ ከከፈትን በኋላ በመጀመሪያ ወርክ ዳይሬክተሪ ቦታችን የት እንዳለ ቼክ ለማድረግ የሚከተለውን ኮድ እንጽፋለን። ጌት ወርክ ዳይሬክተሪ ብለን ይህን ኮድ ከጻፍን በኋላ ረን እናደርጋለን። ኮንሶል ፓን ላይ እንደምታዩት ሲ ዩዘርስ ዳኙ ኤንድ ዶክመንትስ ነው የሚለው። እዚህ ቦታ ላይ እንዲሆን ከፈለግነው በቀጥታ አክሴፕት አድርገነው እናልፋለን። ነገር ግን የሚመረጠው የራሳችን ወርኪንግ ዳይሬክተሪ ቦታችን ሴት ማድረግ አስፈላጊ ስለሆነ እንደሚከተለው ወርኪንግ ዳይሬክተሪ ቦታችንን ሴት እናደርጋለን። ክሊክ ኦን ሴሽን ሴት ወርኪንግ ዳይሬክተሪ፣ ቹዝ ዳይሬክተሪ። የቹዝ ወርኪንግ ዳይሬክተሪ ዳያሎግ ቦክስ ይመጣልን። ማስቀመጥ የምንፈልግበትን ሴት ፋይል እንመርጣለን። ለምሳሌ ነው የመረጥኩት ዳታ ሴት ሁ ጆቭ የሚል ዴስክቶፕ ላይ ነው። ከመረጥኩ በኋላ ዘን ኦፕን ላለው። ስለዚህ ወርኪንግ ዳይሬክተሪ አዲስ ወርኪንግ ዳይሬክተሪ ሴት አድርጎልኛል ማለት ነው። ቼክ ለማድረግ ከፈለግ ጌት ወርኪንግ ዳይሬክተሪ የሚለው እንደገና ረን አድርገዋለሁ። ሂር እንደምታዩት ጌት ወርኪንግ ዳይሬክተሪን ረን በማድረግበት ጊዜ የአዲሱን ወርኪንግ ዳይሬክተሪ ቦታ አሳይቶኛል ማለት ነው። ስለዚህ በትክክል ተቀምጧል ማለት ነው። በመጀመሪያ ከሁ ጆቭ ዳታ ሴት ያወረድነው ፋይል ሲኤስቪ ፋይል ስለሆነ አር ሴሽናችን ሲኤስቪ ፋይል እንዲያነብልን የሚከተለውን ፓኬጅ ኢንስቶል እናደርጋለን። ኢንስቶል ዶት ፓኬጅስ ኢንሳይድ ዘ ብራኬት ደብል ኮቴሽን አድርገን ቲአይ ዲዋይ ታይዲቨርስ ብለን እንጽፋለን። ዘን ረን እናደርገዋለን። የስ እንለዋለን። ኢንስቶል አድርግ ነው የሚለን። ኢንተርኔት ይፈልጋል። እንደ ኮምፒውተራችን ፍጥነት እና እንደ ኢንተርኔቱ ፍጥነት ኢንስቶል አድርጎልናል። ዘን ሌሎች ፓኬጆችም ከሌሉ በዚህ መልኩ እናወርዳቸዋለን። እኔ ሌሎች ፓኬጆችን ኢንስቶል ስላደረኩኝ በቂ ነው። በመቀጠል ወደ አር ሴሽናችን ሎድ እናደርገዋለን። ላይብራሪ የሚከተለውን ኮድ እንጽፋለን። ላይብራሪ ኢንሳይድ ዘ ብራኬት ኢንስቶል ያደረግነውን ፓኬጅ ኔም እንጽፋለን። ታይድ ቨርስ ብለን እንጽፋለን። ደን ረን። ሂር የኮምፓታቢሊቲ ችግር ነው። ችግር የለም፣ ኦልሬዲ አስተካክሎታል። ሎድ አድርጎልኛል። ተመሳሳይ ተጨማሪ ፓኬጆችን ወደ ኮምፒውተራችን እናስገባለን። የመጀመሪያው ፓኬጅ ሲኤስቪ ፋይል እንዲያነብልን ነው ብለናል። ሁለተኛ ደግሞ ዲፕሌየር የሚባል ዳታችንን ማኒፕሌት እንዲያደርግልን ይህንን ፓኬጅ ሎድ እናደርጋለን። ኦልሬዲ ገብቷል። እንደዚሁም ደግሞ ጂጂ ፕሎቱን ግራፎችን ክሬት ለማድረግ የሚጠቅመን ፓኬጅ ነው። እሱንም ሎድ እናደርጋለን። ስለዚህ አስፈላጊ ፓኬጆችን ወደ አር ሴሽናችን አስገብተናል ማለት ነው። ቀጣይ ስቴፕ የሚሆነው ዳታ ፋይላችንን ወደ አር ሴሽናችን እናስገባለን። የሚከተለውን ኮድ እንጽፋለን። ሁ ጆቭ ዳታ ሴት እንልና አሳይመንት ኦፕሬተር ሪድ ዶት ሲኤስቪ ብለን ኢንሳይድ ዘ ብራኬት ቹዝ ፋይል እንጠቀማለን። ቹዝ
ፋይል የሚለውን እንጠቀማለን። ቹዝ ፋይል ረን እናደርጋለን። በዚህን ጊዜ ወርኪንግ ዳይሬክተሪ ቦታችን ይከፈትልናል። ዘን ፋይሉን መርጥና ኦፕን እንላለን። ሁጅ ኦፍ ዳታ ሴታችን ወደ አር ሴሽናችን አስገባን ማለት ነው። ቫሪያብልን የሚሰጠነው ምንድነው? ሁጅ ኦፍ አንደርስኮር ዳታ ሴት የሚል ቫሪያብል ኔም ሰጥተነዋል ማለት ነው። ስለዚህ ፋይላችን ወደ አር ሴሽን ገብቷል። አስፈላጊ ፓኬጆችን ደግሞ ጭነን ሎድ አድርገናል ማለት ነው። ቀጣዩን ስቴፕ ዋን ባይ ዋን እየሰራ እንሄዳለን ማለት ነው። ቀጣዩ ምንድነው የምናደርገው? ሎድ ያደረግነው ዳታ በትክክል መኖሩን ቼክ ለማድረግ ቫሪያብሎቹ በትክክል መኖራቸውን ቼክ ለማድረግ እዚህ ላይ ስትሪንግ ብለን ኢንሳይድ ዘ ብራኬት ቫሪያብል ኔማችን እንጽፋለን። ሁጅ ኦፍ ዳታ ሴት ብለን እንጽፋለን። ደን ረን እናደርገዋለን። ሂር ሁሉም ቫሪያብሎች መጥተዋል። ዳታችን ሎድ ሆኗል ማለት ነው። እዚህ ላይ ቫሪያብል ታይፓቸውንም ኢንቲጀር፣ ካራክተር ምናምን የሚለው ነገር ኑሜሪክ መሆኑን በቀጥታ ዋን ባይ ዋን እናያለን ማለት ነው። ስለዚህ ሁሉም ቫሪያብሎች መጥተዋል ማለት ነው። በዚህ መልኩ ቼክ እናደርጋለን። ወይም በተጨማሪ ሌላም ኮድ መጠቀም እንችላለን። ኔምስ ብለን ኢን ዘ ብራኬት ቫሪያብል የዳታ ቫሪያብል ኔማችን እንጽፋለን። ሁጅ ኦፍ ዳታ ሴት ብለን እንጽፋለን። ዘን ረን እናደርገዋለን። በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። የምንፈልጋቸው ቫሪያብል ኔሞች መጥተዋል ማለት ነው። እኛ ቼክ ማድረግ የፈለግነው ነምበር ኦፍ ፊሜል ቶታል፣ ነምበር ኦፍ ፊሜል ሚኒስተር ነበር፣ ነምበር ኦፍ ካቢኔት ነው። ስለዚህ ሁሉም የምንፈልጋቸው ቫሪያብሎች መኖራቸውን በዚህ መልኩ ቼክ አድርገናል ማለት ነው። ቀጣዩ ስቴፕ ዋን ባይ ዋን የኢትዮጵያ ካቢኔት ዝርዝሮችን ከኬንያ እና እንደዚሁም ደግሞ ከዩናይትድ ስቴትስ ኦፍ አሜሪካ ጋር ኮምፓሪዥን እየሰራን እያወዳደን እንዴት አድርገን በአር ስቱዲዮ የጥናትና ምርምር ስራዎችን መስራት እንደምንችል እያየን እንሄዳለን። በመቀጠል ፊልተር ዳታ ፎር ኢትዮጵያ ኤንድ አናላይዝ ካቢኔት ኮምፖዚሽን ኦቨር ታይም እንሰራለን። የሚከተለውን ኮድ እንጽፋለን። ኢትዮጵያን ዳታ አሳይመንት ኦፕሬተር ሁጅ ኦፍ ዳታ ሴት ሴታችን ማለት ነው። የዳታ ሴታችን ቫሪያብል ኔም ነው። ይህን ኮድ እንጽፋለን። በሚገባ ከጻፍን በኋላ ሴሌክት አድርገን ረን እናደርገዋለን። በዚህም ጊዜ አር ዴታችን ኤክስኪዩት አድርጎልናል። አውትፑት አውጥቶልናል ኮንሶል ላይ እንደምታዩት። በመቀጠል ቪው ዘ ፕሮሰስ ዳታ ቱ ቬሪፋይ ለማድረግ የሚከተለውን ፋንክሽን እንጽፋለን። ፕሪንት ፋንክሽን እንጽፋለን። ፕሪንት ኢን ዘ ብራኬት ኢትዮጵያን ዴታ መጻፍ ስንጀምር በራሱ ይመጣልናል። በዚህም መሰረት ኢትዮጵያን ዴታ የሚለውን ቫሪያብል ኔም ከጻፍን በኋላ ረን እናደርገዋለን። ሂር እንደምታዩት አውትፑት ፕሪንት አድርጎልናል ማለት ነው። ይር ይላል፣ ቴብል ሰርቶልናል። ነምበር ኦፍ ኢንዲቪዥዋል፣ ነምበር ኦፍ ፊሜል ቶታል፣ ፊሜል ፕሮፖርሽን ዋን ባይ ዋን ይህንን ዳታ በምታዩበት ጊዜ ነምበር ኦፍ ካቢኔት ከ1966 እንደ ኤሮፓውያን አቆጣጠር ጀምሮ በየአመቱ ቁጥሩ ይቀያየራል። 22 ነበር በ1966፣ በ1974 18 ነበር፣ በ1989 44 ነበር፣ በ1991 የትራንዚሽን ፒሪየድ ነበር ደግሞ 3 ነበር። እንደምታዩት ነምበር ኦፍ ካቢኔቱ ፊሜል በብዛት የለም ነበር፣ 000 ነበር። ሂር ለታሪክ 1975 ላይ አንድ ፊሜል ካቢኔት ነበሩ። 1987 ላይ 2 ነበሩ። ኢንፐርሰንት ላይ ሰርቷል። በኋላ በሰንጠረዥ እናየዋለን። ከዛ በኋላ የፊሜል ፕሮፖርሽን በጣም ቆንጆ ነበር። በ2019 ላይ ከፍተኛ ፊሜል ካቢኔት የነበረበት ነው። 19 ያሳያችኋል ማለት ነው። በዚህ መሰረት ጥናታችንን በሰንጠረዥ በዚህ መልኩ ማውጣት እንችላለን ማለት ነው። ከዚህ ዳታ ሴት ላይ ተነስተን በመቀጠል ክሬት ላይን ፕሎት እንሰራለን። ቪዥዋላይዝ ለማድረግ ነምበር ኦፍ ሚኒስተር ኤንድ ፊሜል ሚኒስተር ኦቨር ታይም ለማየት ላይን ፕሎት እንሰራለን ማለት ነው። በአር ስቱዲዮ በጣም ኢንተራክቲቭ የሆነ ሶፍትዌር ነው። ላይን ፕሎት እንዲሰራልን እናደርጋለን። የሚከተለውን ኮድ እንጽፋለን። ኮዱን በሙሉ ሴሌክት እናደርግና ረን እናደርጋለን። ፕሎት ላይ እንደምታዩት ካቢኔት ሳይዝ ኤንድ ፊሜል ሚኒስተር ኢን ኢትዮጵያ ኦቨር ታይም ፕሎት ሰራልን ማለት ነው። ቪዥዋላይዝ አድርጎልናል። በጣም ቪዥዋላይዝ የሆነ ሶፍትዌር ነው የምንለው አር ስቱዲዮ ለዚህ ነው። በአጭር ሰርቶልናል። ይህንን ኤክስፖርት ማድረግ ከፈለግ ሴቭ አስ ኢሜጅ ብለን ኔም እንሰጠዋለን። ይሄን ነምበር ኦፍ ሚኒስተር ብለን ነምበር ኦፍ
ሚኒስተር ኔም እንሰጠዋለን። ከዛ ሴቭ እናደርገዋለን። ሴቭ አደረግነው ማለት ነው። አንደኛውን በዚህ መሰረት ዳታ መስራት እንችላለን። በቀጣይ ደግሞ ላይን ፕሎት ቱ ቪዥዋላይዝ ዘ ፕሮፖርሽን ኦፍ ፊሜል ሚኒስተር ኦቨር ታይም። በመጀመሪያ የሰራ ነው ላይን ፕሎት ቱ ቪዥዋላይዝ ዘ ነምበር ኦፍ ሚኒስተር ኤንድ ፊሜል ሚኒስተር ነበር። እዚህ ላይ ቀዩ ሬድ ላይኑ ፊሜል ሚኒስተሮች ነው። እንደምታዩት በጣም ዝቅተኛ እንደነበር ያሳያል። እንደዚሁም ደግሞ ብሉ ላይኑ ደግሞ ነምበር ኦፍ ቶታል ሚኒስተር ነበር። አሁን ደግሞ ለብቻው ደግሞ ቱ ቪዥዋላይዝ ዘ ፕሮፖርሽን ኦፍ ፊሜል ሚኒስተር ኦቨር ታይም ምን እንደነበር በቀጥታ ይህን ኮድ ተጠቅመን ቪዥዋላይዝ እናደርጋለን። ዘን ረን እናደርገዋለን። ሂር እንደምታዩት ዘ ፕሮፖርሽን ኦፍ ፊሜል ሚኒስተር ኢን ኢትዮጵያን ካቢኔት ኦቨር ታይም ሰራልን ማለት ነው። ፕሎቶች በዚህ መልኩ ሰራን። ኤክስፖርት ለማድረግ በቀጥታ ዘን መጣና ሴቭ አስ ኢሜጅ እንለዋለን። እዚህ ላይ ነምበር ኦፍ ኔም እንሰጠዋለን። ፊሜል ሚኒስተር ብለን ኢቲኤች ብለን ኔም እንሰጠውና ነምበር ኦፍ ፊሜል ሚኒስተር ኢን ኢትዮጵያ ብለን ኔሚንግ እንሰጠውና ሴቭ እናደርገዋለን ማለት ነው። ሴቭ እናደርገዋለን። ስለዚህ ሁለቱን ፕሎቶች በሰንጠረዥም በዚህም መልኩ ሰርተናል ማለት ነው። ይህንን ከሰራን በኋላ እንደ አስፈላጊነቱ ወርድ ላይ እንወስደዋለን። ከኮንሱል ላይ ኮፒ አድርገን ወርድ ላይ ፔስት እናደርገዋለን። ሰንጠረዡን በዚህ መልኩ ይሰራልናል ማለት ነው። ነምበር ኦፍ ኢንዲቪዥዋል፣ ነምበር ኦፍ ሚል ቶታል፣ ፊሜል ፕሮፖርሽን ማለት ነው። እንደዚሁም ደግሞ በተመሳሳይ ቪዥዋላይዝ ያደረግናቸውን ፕሎቶች ከወርክ ዳይሬክተሪ ላይ ሂደን ኮፒ እናደርጋቸዋለን። ነምበር ኦፍ ሚኒስተር ኢን ኢትዮጵያ ኮፒ አድርገን ወደ ላይ እንወስደዋለን። የመጀመሪያው ይህ ነበር። ሁለተኛው ደግሞ ነምበር ኦፍ ፊሜል ሚኒስተር ኢን ኢትዮጵያ የሚለው ደግሞ ፔስት እናደርገዋለን። ይህ የምታዩት አውትፑት ነው። ይሄ የሁጅ ኦፍ ዳታ ሴት ኢትዮጵያን ዴታ አውትፑት ነው። በዚህ መሰረት አውትፑታችንን ወይም ያገኘነውን መረጃ እንደዚህ በዚህ መልኩ ማሳየት እንችላለን ማለት ነው። በጣም አር ስቱዲዮ በጣም ትወዱታላችሁ የምለው ወይም ጥናትና ምርምራችንን በዚህ መልኩ ሻይን ያደርግልናል የምንለው ከዚህ አንጻር ነው ማለት ነው። ይህንን ተመልክተን አናላይስ መስራት እንችላለን። ስለዚህ በዚህ መልኩ ኢንተርፕሬት እናደርጋለን ማለት ነው። The search result highlights that Ethiopia made a significant cabinet reshuffle in October 2018, appointing women to 50% ሚኒስቴሪያል ፖዚሽን ማለት ነው። 50% ሚኒስቴሪያል ፖዚሽን የነበረበት ታይም ነበር በ2018 ማለት ነው እንደ ኢሮፒያን አቆጣጠር። Since the Huge of data set typically records the cabinet composition for the month of July each year. month of July ላይ ስለሆነ የሚመዘግበው የተወሰነ መልኩ ሊያሳይ ይችላል። እዚህ ላይ እንደምታዩት በጣም የኢትዮጵያ ካቢኔት ሃይ ፒክ የነካበት ነበር በ2018 አካባቢ ማለት ነው። በፈረንጆች አቆጣጠር ከ2018 ጀምሮ ሚኒስቴሪያል ቁጥር ሪከርድ የተደረገበት ጊዜ ነበረ። አሁን ስላይትሊ ዲክሪዝ አድርጓል፣ ነገር ግን አሁንም ከፍተኛ በሚባል ደረጃ ላይ ይገኛል ማለት ነው። ስለዚህ የጥናቱን አናላይሲስ በዚህ መልኩ መስራት እንችላለን ማለት ነው። በቀጣይ የኢትዮጵያና የኬንያን ኮምፓሪዥን አናላይሲስ እንሰራለን፣ አርኮድ በመጻፍ ማለት ነው። የምንሰራቸውን ኮምፓሪዥኖች የሚሰራልን አንደኛው ታይም ትሬንድ ፕሎት ይሰራልናል፣ ፎር ካቢኔት ሳይዝ ኤንድ ጀንደር ኮምፖዚሽን ይሰራልናል። ሁለተኛ ኮምፓራቲቭ ስታቲስቲክስ እንሰራለን፣ ቢትዊን ዘ ቱ ካንትሪስ ማለት ነው። እንደዚሁም ደግሞ ሰመሪ ቴብል ፎር አናላይሲስ እንሰራለን። በመጨረሻም ቪዥዋላይዜሽን ኦፍ ጀንደር ሪፕሬዘንቴሽን ትሬንድ እንሰራለን። ቀጣዩን ኮድ እየጻፍ አብረን እየሰራን እንሄዳለን ማለት ነው። ሁልጊዜ ማስታወስ የምፈልገው ነገር ቢኖር የሚከተሉት ፓኬጆች በአርሴሽናችንን መጫናቸውን በየጊዜው ቼክ ማድረግ ይኖርብናል። እንዳትረሱት፣ አልሰራለን እንዳትሉ። ጂጂፕሎት ፎር ክሬቲንግ ግራፍስ ማለት ነው። ቲዲር ሪሼፒንግ ለማድረግ ይጠቅማል። እንደዚሁም ደግሞ ስኬልስ ደግሞ ፐርሰንቴጅ ለመስራት ይጠቅማል ማለት ነው፣ በተለያየ ከለር ማለት ነው። እነዚህ ፓኬጆች በኮምፒውተራችን ላይ መኖራቸውን ቼክ ማድረግ ይጠበቅብናል ማለት ነው። እነዚህ ፓኬጆች ከሌሉ በትክክል አርሴሽናችን ወይም በትክክል አርኮዳችን አይሰራም ማለት ነው። ስለዚህ በመጀመሪያ ፊልተር ዳታ ፎር ኬንያ ኤንድ ኢትዮጵያ ኤንድ ፕሮሰስ ካቢኔት ኮምፖዚሽን
የሚከተለውን ኮድ እንጽፋለን። ይህንን ኮድ ከጻፍን በኋላ በቀጥታ የምናደርገው ረን እናደርገዋለን። ኮምፖዚሽን ዳታ አስገብቶልናል፣ በትክክል ሰርቶልናል ማለት ነው። እዚህ ላይ እንደምታዩት ኮምፖዚሽን ዳታ ኢንቫይሮንመንት ታብ ላይ አንጥቶ አስገብቶልናል። በትክክል መስራቱን በዚህ መልኩ እናረጋግጣለን ማለት ነው። ዘን ፕሮሰስ ዳታውን ቪው ለማድረግ የፕሪንት ፋንክሽን እንጽፋለን። ፕሪንት የፕሪንት ፋንክሽን ከጻፍን በኋላ ዘን ረን እናደርገዋለን። ያስገባነው ዳታ በትክክል አንጥቶልናል። ፕሮሰስ የሆነው ዳታ ትክክል ነው ማለት ነው። ኮንሶል ታብ ላይ አውትፑቱን በዚህ መልኩ ያሳያችኋል። ዘን ሰመሪ ስታቲስቲክስ ባይ ካንትሪ ለማየት የሚከተለውን ኮድ እንጽፋለን። በዚህ መሰረት ሰመሪውን ስታቲስቲክሱንም አስገብቶልናል። ኢንቫይሮንመንት ታብ ላይ እንደምታዩት በዚህ መልኩ መጥተዋል። በፕሪንት ፋንክሽን ሰመሪ ስታቲስቲክሱን እናወጣለን። ፕሪንት ሰመሪ መጻፍ ስንጀምር በራሱ ይመጣልናል። ዘን ረን በትክክል መጥቶልናል ሰመሪ ስታቲስቲክሱን ማለት ነው። ወይም እዚህ ላይ መተን ሰንጠረጁ ላይ ኦኬ ስንለው በዚህ መልኩ ያመጣልናል ማለት ነው። ሂር ሰመሪ ስታቲስቲክሱ ነው የኢትዮጵያና የኬንያን ኮምፓሪዥን ማለት ነው። ይህንን በቀጥታ እዚህ ላይ ኮፒ አድርገን ወርዳችን ላይ መውሰድ እንችላለን ማለት ነው። ሰመሪ ስታቲስቲክሱን በዚህ መልኩ ማየት እንችላለን ማለት ነው። በመቀጠል ቪዥዋላይዜሽን ነምበር ኦፍ ሚኒስተር ኦቨር ታይም ቦዝ ካንትሪስ የኬንያ እና የኢትዮጵያ እናያለን። ቀጣዩን ኮድ እንጽፋለን። ይህንን ኮድ ከጻፍን በኋላ ኮዱን በሙሉ ሴሌክት እናደርግና ረን እናደርገዋለን። ሂር ቪዥዋላይዜሽን ሰርቶልናል። ካቢኔት ሳይዝ ኮምፓሪዥን ኬንያ ቪዝ ኢትዮጵያ ይላል። ሬድ ላይኑ የኢትዮጵያ ነው እንደምታዩት፣ የብሉ ላይኑ ደግሞ የኬንያ ነው። ዋን ታይም ላይ በጣም ትንሽ የሆነ አነስተኛ ቁጥር የሆነ 3 ካቢኔት ነበር እንደነበር ያሳያል። ከሌላ አንግል ደግሞ ኮምፓሪዥን ስንሰሩት አንዳንድ ጊዜ የኢትዮጵያ ነምበር ኦፍ ካቢኔት ነበር እንደሚበዛ፣ በተወሰነ ጊዜ ደግሞ የኬንያ እንደሚጨምር ያሳያል። ናው ከረንትሊ ግን አሁን የሚገርመው የሁለቱ አገሮች ካቢኔት ነምበር ኦፍ ካቢኔት ተመሳሳይ እንደሆነ ያሳያል። ዘን ይህን ኤክስፖርት እናደርገዋለን። ቪዥዋላይዝ ያደርግነውን ሴቭ አስ ኢሜጅ ኢቲኤች ኤንድ ኬንያ ካቢኔ ብለን እንጽፈዋለን። ካቢኔት ባጭሩ ኔም ከሰጠን በኋላ ሴቭ እናደርገዋለን። በመቀጠል ሁለተኛው ቪዥዋላይዜሽን የምንሰራው ነምበር ኦፍ ፊሜል ሚኒስተር ኦቨር ታይም እንሰራለን። የሁለቱን ሀገሮች ቀጣዩን ኮድ እንጽፋለን። ሂር ፊሜል ሚኒስተር ኮምፓሪዥን ኬንያ ቪስ ኢትዮጵያ ይላል። በሁለቱ መካከል ያለው ፐርፕሉ ኢትዮጵያ ነው፣ ግሪኑ ደግሞ የኬንያ ነው። እንደምታዩት ኦልሞስት ወደ 1995 ዓ.ም አካባቢ ድረስ ተመሳሳይ ነበር። ከዚያ በኋላ ግን የኢትዮጵያ ነምበር ኦፍ ፊሜሎችን ማካተቱ ላይ እየጨመረ እንደመጣ፣ በጊዜ ሂደት ግን በኋላ ላይ የኬንያ እየጨመረ እንደመጣ ከ2000 እንደ አውሮፓውያን አቆጣጠር ከ2000 በኋላ የኬንያ እንደጨመረ እንደመጣ፣ ነገር ግን አሁን 2018 እንደ አውሮፓውያን አቆጣጠር ጀምሮ ደግሞ ኢትዮጵያ ደግሞ ፒክ እንዳደረገች በአሁኑ ደረጃ የፊሜል ሚኒስተር ካቢኔት ነበር ከኬንያ የኢትዮጵያ እንደሚሻል ጥናቱ ውጤት ያሳያል ማለት ነው። በዚህ መልኩ ቪዥዋላይዝ ማድረግ እንችላለን። ይህንን ኤክስፖርት ለማድረግ ሴቭ አስ ኢሜጅ ኔም እንሰጠዋለን። ኢቲኤች ኬንያ ፊሜል ካቢኔት ብለን ኔም እንሰጥና ሴቭ እናደርገዋለን። በቀጣይ ሶስተኛው ቪዥዋላይዜሽን ፐርሰንቴጅ ኦፍ ፊሜል ሚኒስተር ኦቨር ታይም ነው። ይህንን ደግሞ ለማየት ቀጣዩን ኮድ እንጽፋለን። በቀጥታ ይህን ኮድ ከጻፍን በኋላ ኮዱን ሴሌክት እናደርግና ረን እናደርገዋለን። ሄር ኒው ፕሎት ጀኔሬት አድርጎልናል። እንደምታዩት ኦሬንጅ ከለሩ የኬንያ ነው፣ እንደዚሁም ደግሞ የብራውን ከለሩ ደግሞ የኢትዮጵያ ነው ማለት ነው።
በተወሰነ መልኩ የኢትዮጵያና የኬንያ የመቀያየር ሁኔታ እንዳለን፣ አሁን ባለው ሁኔታ ግን የኢትዮጵያ ፐርሰንቴጁ የፊሜል ካቢኔት እንደሚበልጥ ያሳያል ማለት ነው። ጥናታችንን በዚህ መልኩ አናላይስ መስራት እንችላለን ማለት ነው። ሴቭ አድርገን እንሄዳለን። ኢሜጁን ኢቲኤች ኬንያ ፊሜል ካቢኔት ፐርሰንቴጅ ማለት ነው ብለን ኔም ሰጠውና ሴቭ እናደርገዋለን። አራተኛው ቪዥዋላይዜሽን የምንሰራው ፋሴትድ ፕሎት ፎር ዲቴይልድ ኮምፓሪዥን ነው። በሁለቱ ሀገሮች መካከል ያለውን ኮምፓሪዥን ለመስራት ይህንን ኮድ ከጻፍን በኋላ በቀጥታ ሴሌክት እናደርገውና ረን እናደርገዋለን። እዚህ ላይ ካቢኔት ኮምፖዚሽን ኮምፓሪዥን ኬንያ ቪዝ ኢትዮጵያ ይላል። ሬድ ላይኑ ፊሜል ሚኒስተር ነው። ግሬ ከለሩ ደግሞ የቶታል ሚኒስተር ነው። በዚህ መልኩ ክሊርሊ ያሳያል ማለት ነው ዳታው። ይህንን ኤክስፖርት እናደርገዋለን። ሴቭ አስ ኢሜጅ ኢቲኤች ኬንያ ኮምፖዚሽን ብለን ሴቭ እናደርገዋለን። በቀጣይ ስታቲስቲካል ኮምፓሪዥን ረሰንት ትሬንድ ላስት 10 ይርስ እናያለን። ያለፉትን የ10 ዓመት ደግሞ ለመስራት ይህን ኮድ ከጻፍን በኋላ ኮዱን በቀጥታ ሴሌክት እናደርግና ረን እናደርጋለን። ረን በምናደርግበት ጊዜ ረሰንት ዴታ ሄር እንደምታዩት ረሰንት ዳታ ኢንቫይሮንመንታል ፕሎት ላይ በቀጥታ መጥቷል። ይህንን በፕሪንት ፋንክሽን ቪዥዋላይዝ እናደርገዋለን። የሚከተለውን ኮድ እንጽፋለን። ኮድ ከጻፍን በኋላ ኮዱን በቀጥታ ረን እናደርገዋለን። እዚህ ላይ እንደምታዩት የኢትዮጵያና የሁለቱን ሀገሮች አጠቃላይ ረሰንት ዴታ ሳይቶናል። ረሰንት አቬሬጅ ፊሜል ፐርሰንቴጅ እና ፊሜል ፐርሰንቴጅ ትሬንድ ያሳያል። የኢትዮጵያ እንደሚያሳያችሁ ኢንክሪዚንግ እየሆነ እየጨመረ እንደሆነ ያሳያል። የኬንያን ደግሞ ዲክሪዚንግ ኦልሞስት ስቴቢሊቲ እንደሆነ እዛው ላይ እንዳለ ነው የሚያሳየው። የኢትዮጵያ ግን የነምበር ኦፍ ፊሜል ካቢኔት በሚኒስተር ደረጃ እየጨመረ መሆኑን ከሁጅ ኦፍ ዳታ ሴት ያገኘ ነው መረጃ በአጠቃላይ የጥናት ውጤት በአር ስቱዲዮ አናላይስ መሰረት እየጨመረ እንደመጣ ያሳያል ማለት ነው። ይህንን በቀጥታ ኮፒ እናደርግና ወርድ ላይ እንወስደዋለን ማለት ነው። በቀጣይ ክሬት ኮምባይንድ ሰመሪ ኦፍ ቴብል ፎር ፐብሊኬሽን ለፐብሊኬሽን የሚጠቅም ቀጣዩን ኮድ ከጻፍን በኋላ ኮዳችንን ሴሌክት እናደርግና ረን እናደርገዋለን። በዚህ መሰረት ኢንቫይሮንመንት ታብ ላይ ኮምፓሪዥን ቴብል ሰርቶልናል ማለት ነው። ኮምፓሪዥን ቴብል ሄር እንደምታየው ሰርቶልናል። ይህንን ፕሪንት ለማድረግ ቀጥለን የፕሪንት ፋንክሽን እንጽፋለን። የፕሪንት ፋንክሽን ከጻፍን በኋላ ቀጥታ ሴሌክት እናደርግና ረን እናደርጋለን። ሄር እንደምታዩት አቬሬጅ ካቢኔት ሳይዝ እና በአጠቃላይ አቬሬጅ ፊሜል ሚኒስተሮችን በዚህ መልኩ አሳይቶናል። ይህንን ቴብል ሴሌክት አድርገን ወርድ ላይ እንወስደዋለን ማለት ነው። በመጨረሻ ሪዛልታችንን ኤክስፖርት እናደርጋለን። ኦፕሽናል ነው። ቀጣዩን ኮድ እንጽፍና ኤክስፖርት እናደርጋለን። ዘን ይህን ኮድ ከጻፍን በኋላ ረን እናደርገዋለን። በዚህ መሰረት ኮምፓሪዥን ዳታችንን ኤክስፖርት አድርገናል ማለት ነው። አር ስቱዲዮችን ላይ አር ሴሽናችን ላይ ወይም ወርክ ዳይሬክተሪ ቦታችን ላይ አስቀምጦልናል ማለት ነው። በቀጥታ ወርኪንግ ዳይሬክተሪ ቦታዎች ላይ እንሄድና ኮፒ እያደረግን ወደ ወርድ እናመጣቸዋለን የሰራናቸውን ፕሎቶች ማለት ነው። ወርድ ዳይሬክተሪ ኢትዮጵያን ኤንድ ኬንያን ካቢኔት ኮፒ አድርገን ወርድ ላይ እንወስድና ፔስት እናደርገዋለን። ሁሉንም እያመጣን በጣም ስማርት የሆነ ጥናትና ምርምር ስራ በመስራት ለፐብሊኬሽን የሚሆን እንደዚሁም ደግሞ በጣም ተመራጭ የሆነ ውጤት እንድናመጣ የአሰራር ዘዴዎችን ያሳየኋችሁ። በጣም ታተርፉበታላችሁ፣ ተጠቀሙበት። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ሼር እና ላይክ በማድረግ ለሌሎች እንዲደርስ ማድረጋችሁት ግን እንዳትረሱ ላለው። በዚህ መሰረት አሁን የሰራናቸው ፕሎቶች የመጀመሪያው የካቢኔት ሳይዝ ኮምፓሪዥን ኬንያ ቪዝ ኢትዮጵያ ነው። በጊዜ ሂደት ሁለቱን ሀገሮች ኮምፓሪዥን በምንሰራበት ጊዜ አንድ ጊዜ ኬንያ አንድ ጊዜ ኢትዮጵያ ይበልጥ ነበር። በአሁኑ ጊዜ ግን ተመሳሳይ የሆነ ካቢኔት ነምበር እንዳላቸው ያሳያል። ፊሜል ሚኒስተሮችን በምናይበት ጊዜ በመጀመሪያ ኢትዮጵያ በተወሰነ ጊዜ ትበልጥ ነበር፣ ቀጥላ ኬንያ ትበልጥ ነበር። አሁን ግን አጠቃላይ ከኬንያ ጋር ሲወዳደር የተሻለ እንደሆነ ጥናቱ ያሳያል ማለት ነው። ይህም በፐርሰንቴጅ ለማሳየት ተጨማሪ ካስፈለገ ኢን ፐርሰንቴጅ ደግሞ በዚህ መልኩ ማሳየት እንችላለን። እንደዚሁም ደግሞ
ካቢኔት ኮምፖዚሽን ኦቨር ታይም ማሳየትም ካስፈለገ ይህንን ዳታ ሲስተም ተጠቅመን በዚህ መልኩ ማሳየት እንችላለን ማለት ነው። ዳታው እንደሚያሳያችሁ እያደገ ይሄዳል። እንደዚሁም ደግሞ የሰራነው ቴብል ደግሞ ሁለቱም ማነጻጸር በምናይበት ጊዜ አሁን ከረንትሊ ያለው ፐርሰንት ኢትዮጵያ ወደ 43.3% እንደደረሰች ኢንክሪዚንግ እያደገ እንደመጣ፣ የኬንያ ግን 27.3 ኦልሞስት ዲክሪዚንግ ባይባልም ስቴቢሊቲ እንዳለው ነው፣ ስቴብል እንደሆነ ዳታው ያሳያል ማለት ነው። ከ1966 እስከ 23 በኢሮፒያን አቆጣጠር መሰረት ማለት ነው። አቬሬጅ ካቢኔት ሳይዟ 27.5 እንደሆነ፣ ፊሜል ደግሞ 2.1 እንደሆነ በዚህ መሰረት ተመሳሳይ እንደሆነ አቬሬጅ ዳታው ያሳያል ማለት ነው የሁለቱን ሀገሮች። በዚህ መልኩ ጥናትና ምርምራችን ስራዎቻችን እየሰራን ቪዥዋላይዝ በማድረግ ኮምፓሪዥን በመፍጠር ማለት ነው በየሀገሩ መካከል ያለውንም ሁኔታ ማጥናት እንችላለን። አሁን ከጎረቤት ሀገራችን ከኬንያ ጋር ያለውን ነበር ያየ ነው። በቀጣይ ደግሞ ካደጉ ሀገሮች ጋር ከአሜሪካ ጋር ደግሞ ነምበር ኦፍ ካቢኔት ሳይዝን እያወዳድረን ኮምፓሪዥን እየሰራ እንሄዳለን። ወደሱ እናልፋለን ማለት ነው። በቀጣይ ደግሞ ኮምፓሬቲቭ አናሊሲስ ቢትዊን ኢትዮጵያ ኤንድ ዩናይትድ ስቴትስ እንሰራለን። አር ሴሽናችን እንከፍታለን። በዛው ነው የምንቀጥለው። ከዚህ በፊት የጫናቸው ፓኬጆች ሁሉም ነገሮች ካሉ እነሱን ማረጋገጥ አስፈላጊ ነው። ላይክ ዛት ሁጅ ኦፍ ዳታ ሴት ነበር የበፊቱ። አሁን ደግሞ ሁጅ ኦፍ ዳታ ብለን ዳታ ፋይሉ እናስገባለን። ማስገባታችንን መርሳት የለብንም። ዘን ኦፕን ሁጅ ኦፍ ዴታ ገብቷል ማለት ነው። ይህንን ኮድ ከጻፍን በኋላ ረን እናደርጋለን። ረን ኮንሱል ፓን ላይ እንደምታዩት በሙሉ ነምበር ኦፍ ኢንዲቪዥዋል እና ነምበር ኦፍ ኢሜል ቶታል የኢትዮጵያ እና ከዚያ በመቀጠል የዩናይትድ ስቴትስ ዳታ ወደ አርሴሽናችን በዚህ መልኩ አስገብተናል ማለት ነው። ከዚህ በመቀጠል ኮምፓሪዥን እየሰራን እያወዳደር እንሄዳለን። ይሄ ዳታ ካስፈለገ ቴብሉን ኮፒ አድርገን ከዚህ መውሰድ እንችላለን ማለት ነው። ዘን ኮፒ እናደርግና ፔስት እናደርገዋለን። በዚህ አሁን የተሰራ አውትፑት ነው። በመጀመሪያ ነምበር ኦፍ ሚኒስተር ኦቨር ታይም ፕሎቱን ቪዥዋላይዝ እንሰራለን። ይህን ቪዥዋላይዝ ለመስራት ቀጣዩን ኮድ እንጽፋለን። ይህን ኮድ ከጻፍን በኋላ በቀጥታ ሴሌክት እናደርግና ረን እናደርገዋለን። እንደምታዩት ፕሎት ታብ ላይ የሁለቱን ሀገሮች ነምበር ኦፍ ካቢኔት ፕሎት ሰርቶልናል ማለት ነው። ሬዱ እንደምታዩት የኢትዮጵያ ነው። ሰማዩ ደግሞ የዩናይትድ ስቴትስ ነው። ነምበር ኦፍ ካቢኔት ሳይዝ የኢትዮጵያ እንደሚበልጥ በጣም አናሳ ቁጥር የነበረበት ጊዜ ትራንዚሽናል ፒሪየድ ላይ በነበረበት ጊዜ ብቻ አናሳ እንደነበረ እንጂ በአብዛኛው የኢትዮጵያ እንደሚበልጥ ያሳያል ነምበር ኦፍ ካቢኔት ከአሜሪካ። ነገር ግን አሁን ኦልሞስት ዘሴም አንድ አይነት እንደመጣ አንድ አይነትን አካባቢ እንደሆነ ያሳያል ማለት ነው። አሁን ያለው ወርልድ ትሬንድ ተቀራራቢ እንደሆነ ባደጉት ሀገሮችም ሆነ በማደግ ላይ ባሉ ሀገሮች ላይ ያለው ነምበር ኦፍ ካቢኔት ተመሳሳይ እንደሆነ ያሳያል። ይህንን ፕሎት ሴቭ እናደርጋለን። ሴቭ አድርገን ለመሄድ ኤክስፖርት ሴቭ አስ ኢሜጅ ኢቲኤች ዩኤስ ካቢኔት ብለን እንጽፋለን። ዘን ሴቭ ወርክ ዳይሬክተሪ ቦታችን ላይ ሴቭ ያደርግልናል ማለት ነው። ሁለተኛ ቪዥዋላይዜሽን ነምበር ኦፍ ፊሜል ሚኒስተር ኦቨር ታይም የሁለቱን ሀገሮች እናያለን። ይህንን ለማየት የጻፍነውን ኮድ በሙሉ ሴሌክት እናደርግና ረን እናደርጋለን። ሂር ፕሎት ላይ እንደምታዩት ሁለቱን ሀገሮች ኮምፓሪዥን ሰርተውልን ፕሎት ቪዥዋላይዝ አድርጎልናል። ፐርፕሉ ኢትዮጵያ ነው፣ ዳርክ ግሪኑ ደግሞ ዩናይትድ ስቴትስ ነው። እዚህ ላይ እንደምታዩት ኦልሞስት ተመሳሳይ ነው። በተለይ በ2018 ዓ.ም አካባቢ ኢትዮጵያ በጣም ከፍተኛ እንደሆነ እንደዚሁም ደግሞ የዩናይትድ ስቴትስ ዝቅተኛ እንደሆነ ያሳያል፣ በተቃራኒው ማለት ነው። ነገር ግን እነሱ ጋር ኮንስታንትሊ ነምበር ኦፍ ፊሜል ካቢኔት እያደገ እንደሄደ ነው የሚያሳየው። እነሱም ጋር በተወሰነ በጊዜ ሂደት ደግሞ እያነሰ ቢሄድም አሁን ላይ ግን የሚያሳየው የኢትዮጵያ ከዩናይትድ ስቴትስ ዝቅ እንደሚል ያሳያል። ነምበር ኦፍ ካቢኔት ደግሞ ፊሜል ሳይዝ በዩናይትድ ስቴትስ ደግሞ ከፍ ያለው ፐርሰንቴጅ እንዳለ ያሳያል። ይህንን ፕሎት ኤክስፖርት ለማድረግ ሴቭ ለማድረግ ኤክስፖርት ብለን ሴቭ አስ ኢሜጅ እንለዋለን። ይሄን ኢቲኤች ዩኤስ ካቢኔ ፊሜል ብለን ሴቭ እናደርገዋለን። በቀጣይ የምንሰራው ሶስተኛው ቪዥዋላይዜሽናችን ፐርሰንቴጅ ኦፍ ፊሜል ሚኒስቴር ኦቨር ታይም እንሰራለን። ይህንን ለመስራት ቀጣዩን ኮድ እንጽፋለን። ይህንን ኮድ ከጻፍን በኋላ ኮዱን በሙሉ ሴሌክት እናደርግና ረን እናደርገዋለን። ሄር ኒው ፕሎት ቪዥዋላይዝ አድርጎልናል ሶስተኛውን ፕሎት።
ፐርሰንቴጅ ኦፍ ፊሜል ሚኒስተር ዩናይትድ ስቴትስ ቪዝ ኢትዮጵያ ይላል ከ1966 እስከ 2023 በኢሮፒያን አቆጣጠር ማለት ነው። በዚህ መሰረት ብራውኑ የኢትዮጵያ ከለር ነው፣ ኦሬንጁ ደግሞ የዩናይትድ ስቴትስ ከለር ነው ማለት ነው። በፕሎቱ ላይ እንደሚታየው የዩናይትድ ስቴትስ ከኢትዮጵያ የተሻለ እንደሆነ በተለይ አሁን ያለው ነምበር ኦፍ ፐርሰንቴጁ የዩናይትድ ስቴትስ እንደሚበልጥ ያሳያል። ሄር በታሪክ ሂደት ግን ከ1966 ጀምሮ ኦልሞስት እስከ 1970 ዓ.ም አካባቢ ተመሳሳይ እንደሆነ የኢትዮጵያ እና የዩናይትድ ስቴትስ፣ በጊዜ ሂደት ግን የዩናይትድ ስቴትስ እየጨመረ እንደመጣ፣ እንደዚሁም ደግሞ በኢትዮጵያ በ2018 ዓ.ም ደግሞ ሃይ ፒክ አሳይቶ ነበር። የናምበር ኦፍ ፊሜል ሚኒስተር ደግሞ ከአሜሪካ እጅግ በበለጠ ማለት ነው። በተቃራኒው ደግሞ የአሜሪካ ዝቅ ያለበት ነበር። ነገር ግን አሁን ስላይትሊ ደግሞ የኢትዮጵያ መቀነስ አሳይቷል። የዩናይትድ ስቴትስ ደግሞ እየጨመረ እንደሄደ ያሳያል ማለት ነው። ስለዚህ ይህንንም ኤክስፖርት ለማድረግ ወይም ኢሜጁን ሴቭ ለማድረግ ሴቫስ ብለን ኢትዮጵያ ዩኤስ ፊሜል ፐርሰንቴጅ ብለን ሴቭ እናደርገዋለን። በሙሉ ሴቭ ያደረግናቸውን ወርድ ላይ እንወስዳቸዋለን። ወርድ ላይ ከወሰድን በኋላ አናላይሲሳችንን በዚህ መልኩ እናሳያል ማለት ነው። የካቢኔት ሳይዝ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው በዚህ መልኩ ያሳያል። ቀዩ የኢትዮጵያ ነው፣ ነገር ግን ሰማያዊ ደግሞ የዩናይትድ ስቴትስ ነው። የኢትዮጵያ ይበልጥ እንደነበር ያሳያል። አሁን ኦልሞስት ግን ተመሳሳይ እንደሆነ ያሳያል። ፊሜል ሚኒስተር ደግሞ ፕሮፖርሽን በምናይበት ጊዜ ዩናይትድ ስቴትስ ከኢትዮጵያ እያደገ እንደሚሄድ፣ በጊዜ ሂደት ግን በታይም ትሬንድ በምናይበት ጊዜ የኢትዮጵያ በ2018 ላይ ፒክ የወጣበት እንደሆነ ይሄ ሁለቱም ዳታ ያሳያል ማለት ነው። ይህንን መረጃ አድርገን የጥናትና ምርምር ስራዎቻችንን አናላይሲሳችንን በዚህ መልኩ ማስቀመጥ እንችላለን ማለት ነው። የኢትዮጵያን ከኬንያ ጋር፣ የኢትዮጵያን ደግሞ ከዩናይትድ ስቴትስ ጋር በማወዳደር ነምበር ኦፍ ካቢኔትን ኢንቶታል እና ፊሜል ሚኒስተር ደግሞ በቶታል ካቢኔት ሳይዝ ምን ያህል እንደነበረ በግልጽ በዚህ መልኩ እያወዳደርን ጥናታችንን ቪዥዋላይዝ እያደረግን በሚያምር መልኩ አውትፑት ማሳየት እንችላለን ማለት ነው። አር ስቱዲዮ እጅግ በጣም ጠቃሚ ነው። በዚህ መሰረት ሁለት ጠቃሚ ነገር አሳይቻችኋለሁ። በመጀመሪያ ሁጅ ኦፍ ዳታ ሴት በጣም ኢንተርናሽናል የሆነ ዳታ ሴት እና ጠቃሚ የሆነ ዳታ ሴት፣ ጥናቶቻችንን በዚህ መልኩ ለመስራት የሚያግዝ መረጃ የምናገኝበት ዳታ ሴት እንደሆነ ከዚህ በፊት በሰራሁላችሁ ቪዲዮ ላይ በግልጽ አሳይቻችኋለሁ። በዚህ ቪዲዮ ደግሞ አር ስቱዲዮ ተጠቅመን ቪዥዋላይዝ በማድረግ ጥናታችንን አውትፑቱን በማሳመር ውጤቱንም ደግሞ ትንታኔውን በሚያምር መልኩ በመግለጽ ጥናታችንን ተቀባይ ሊያደርግ በሚችል መልኩ በዚህ መልኩ አውትፑታችንን ቪዥዋላይዝ በማድረግ ጥናታችንን መስራት እንደምንችል አሳይቻችኋለሁ። ይህንን የሰራሁላችሁን ቪዲዮ በመሰረት በማድረግ ጥናታችሁን በዚህ መልኩ መስራት ትችላላችሁ ማለት ነው። ከእናንተ የሚጠበቀውን ግን ሚዲያውን ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች እንዲደርስ እንድታደርጉልኝ እየጠየኩኝ አበረታታች የሆኑ ኮሜንታችሁ እንዳይለየኝ አደራ ላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።